500 መነኮሳት ታረዱ። በዛን ሰዓት እነሱን አርዶ ሲያበቃ እንደገና ቤተክርስቲያኑ አቃጠለው። ቤተክርስቲያኑ ተቃጠለ። ንዋየ ቅድሳቱ እንዳለ ያው ክፋችን ሩቅ ነው የሚመጣ። እኛም አቅም የለን ደካማ ነን። ስጋችን ቢጠማ ቢራብ ቢጠማ ነፍሳችን ተስፋ አትቆርጥም። ኃላፊነቴን ልጆች ውሃ ጠማኝ ሲሉ እናትነት አንጀቴ ይፈተንብኛል። አቅም የለንም፣ የድፉና እንራለን። እኔ የገዳሙ ቄሰ ገበዝ ነኝ፣ ወይም አጣኝ ማለት ነው። የገዳሙ ቄሰ ገበዝ ነኝ። እዚህ ነው የማገለግለው። ገዳሙ የተመሰረተው ጻድቁ አቡነ ማኅደረ ክርስቶስ ይባላሉ። ማኅደረ ክርስቶስ ነው የሚባሉት። ማኅደረ ክርስቶስ ማለት ደግሞ ከአምስቱ ቅዱሳን አንዱ ናቸው። ማኅደረ ክርስቶስ ማለት ከአምስቱ ቅዱሳን አንዱ ናቸው። አምስቱ ቅዱሳን ማለት ደግሞ የመጀመሪያ ገዳማቸው ወይም የቆብ አባታቸው አቡነ አብሳዲ ይባላሉ። የመጀመሪያ የመጡበት ገዳም ወደ አምስቱ ቅዱሳን ከመባሉ በፊት የመጡበት ገዳም በአርማጭሆ በረሃ ደብረ ሞግና ይባላል እና የቆብ አባታቸው አቡነ አብሳዲ ናቸው። አቡነ አብሳዲ ደግሞ መጀመሪያ በኤርትራ ሀገር ደብረ ማርያም ከምትባለው ገዳም በተጋድሎ ሲኖሩ ከዕለታት በአንድ ቀን መልአኩ ቅዱስ ሚካኤል ከሰማይ ወርዶ ከበዓታቸው ገባ። ከዛ በኋላ ከበዓታቸው ከገባ በኋላ ከእግዚአብሔር ተልኮ እንደመጣ ከዛ ካሉበት ገዳም ተነስቶ ወደ አርማጭሆ እንዲሄዱ ከዛ ትልቅ ገዳም እንደሚቆረቆሩ ልጆቻቸው እንደ ሰማይ ከዋክብት እንደ ምድር አሸዋ እንደሚበዙላቸው ትልቅ ቦታ እንደ ትልቅ ተጋድሎ እንደሚጠብቃቸው ቦታቸውን ደግሞ እስከ ምጽአት ድረስ በበረከት እንደማይለየው ጌታችን ኢየሱስ ክርስቶስ እንዳዘዛቸው ለጻድቁ ለአቡነ አብሳዲ ቅዱስ ሚካኤል ነገራቸው። ከዚያ በኋላ ሲነግራቸው እሺ ብለው ቃሉ ሲቀበሉ ቅዱስ ሚካኤል በክንፉ ታቅፎ አንጥቶ ዛሬ አቡነ አብሳዲ ተብሎ የተሰየሙ እሳቸው ከገቡበት በኋላ አርማጭሆ ታች አርማጭሆ በምዕራብ በኩል ወስዶ አስቀመጣቸው። እግዚአብሔር የፈቀደልህ ቦታ ይህን ብሎ እዛ ላይ አድርሷቸው እሱ ተሰወረ ማለት ነው። ወደ ሰማይ አረገ። ከዛ በኋላ እሳቸው ቦታውን አይተው እዛ ላይ እንደ ልብ እንዳስለምዱ ተጋድላቸውን ጀመሩ። ከዛ በኋላ ተጋድላቸውን እንደጀመሩ በፈቃድ እግዚአብሔር ከአራት ማዕዘን መነኮሳት ከዓለም አዲስ የሚመንነውን ከገዳም እየቆዩትን ደግሞ ከዋልድባም ከዛ ከማኅበረ ሥላሴ እየመጡ ይሰበሰቡላቸው ጀመረ። እየመጡ ሲሰበሰቡላቸው ከዛ እሳቸው ስርዓት አውጥተው ሕግ ደንግገው ያው ገዳሙን መምራት መኖር ጀመሩ። ከዛ መነኮሳቱ ተሰበሰበ፣ ልጆቻቸው በዙላቸው ተሰበሰቡ። ከዛ በኋላ
በጾም በጸሎት በትጋሃ ሌሊት በጽሙና እያገለገሉ እያለ ጻድቁ አባታችን አቡነ አብሳዲ ከበዓታቸው እያሉ ከዕለታት በአንድ ቀን ጌታችን ኢየሱስ ክርስቶስ ከበዓታቸው እንግዳ ተመስሎ መጣ። እንግዳ ተመስሎ ሲመጣ እሳቸው እንግዳ መጣ ብለው የእግዚአብሔር እንግዳ መጣ ብለው ራሱ ሰውሮ ስለሆነ የገባ ሲገባ ተቀብለው እግሩን አጠቡት። እግሩ ወዲያው እንዳጠቡት ከዛ አምላክነቱ ገለጸላቸውና እንግድነት የተቀበልከኝ እግሬን ስላጠብከኝ ባርኬሃለሁ ብሎ ጸጋውን አሳድርብሃለሁ ብሎ ባረካቸው። ቅዱስ ሚካኤል የነገረህን ቃል ልፈጽምልህ መጣሁ። እንግዲህ ልጆችህ እንደ ሰማይ ከዋክብት እንደ ምድር አሸዋ ይበዙልሃል። ቦታው ትልቅ ቦታ አድርጌልሃለሁ። እስከ ምጽአት ድረስ በበረከት አልለይልህም። 12 ከዋክብት ይወለዱልሃል። ካንተ ስር የሚያገለግሉ 12 ከዋክብት ይወለዱልሃል ብሎ ቃል ኪዳን ሰጥቷቸው ወደ ሰማይ አረገ። ከዛ በኋላ ሰዓቱ ሲደርስ በፈቃድ እግዚአብሔር 12 ከዋክብት የተባሉትን ጌታችን ሰይሞ የሰጣቸውን እነዛ ቅዱሳን ተሰበሰቡ። እነሱም ቅዱሳን ሆነው እያሉ በእሳቸው ስር የቆመ አባታቸው ናቸውና ሲያገለግሉ እነዛ 12 ቅዱሳን ከዋክብት የተባሉት ማኅደረ ክርስቶስ፣ አካለ ክርስቶስ፣ ህላዌ ክርስቶስ፣ ከናፈረ ክርስቶስ፣ መቅደሰ ክርስቶስ፣ ብርሃነ ክርስቶስ፣ ልብሰ ክርስቶስ፣ እደ ክርስቶስ እየተባሉ እስከ 12 ስም በክርስቶስ ስም የሚጠሩ ክርስቶስ መጨረሻ ክርስቶስ እየተባለ በዚህ የሚጠሩ ናቸው። 12 ሁሉም በክርስቶስ ስም ነው የሚጠሩና በዛ እንደዛ ሆኖ እያገለገሉ ባሉበት ሰዓቱና ጊዜው ሲደርስ ከነዛ ከ12ቱ ቅዱሳኖች መካከል ላይ እነዚህ አቡነ ማኅደረ ክርስቶስና ህላዌ ክርስቶስ፣ ከናፈረ ክርስቶስ፣ መቅደሰ ክርስቶስ፣ አካለ ክርስቶስ በመንፈስ ቅዱስ ቀስቃሽነት ከዛ ከደብረ መጉና ከአርማጭሆ ከገዳሙ ከደብረ መጉና ተነስተው ወደ ደቡብ ጎንደር ጉዞ ጀመሩ። ጉዞ ሲጀምሩ ቅዱስ ሚካኤል እየተከተላቸው አብሯቸው እየተጓዘ አምደ ብርሃን እየመራቸው ወደ ደቡብ ጎንደር ተጉዘው እዚህ በፈቃደ እግዚአብሔር አምስተያ ገዳም ደረሱ። አምስተያ ከዛ በፊት አምስተያ የምን መጠሪያ የለውም። እነሱ ደርሰው እዛ እጫፉ ተራራ ላይ እንደደረሱ ወዴት እንደሆነ እግዚአብሔር ወዴት እየወሰዳቸው እንዳለ ፈቃደ እግዚአብሔር ሲጠይቁ ጸሎት አደረጉ ይላል። ጸሎት በሚያደርጉበት ሰዓት ድንግል ማርያም ሚካኤልና ገብርኤልን ያስከተለ ወላዲተ አምላክ ተገለጸችላቸው። እዛ ተገለጸችላቸው። እዛች ጸሎት ያደረጉባት ቦታ ምዕራፈ ቅዱሳን ትባላለች። 5 ቅዱሳን ሁሉ ስላረፉባት ምዕራፈ ቅዱሳን ትባላለች። ዛሬ የሆነ ታሪክ የዛን አርፈው ጸሎት ያደርጉበት ታሪክ የሚነካ ስራ ተሰጥቶበት በክብር ነው ያን ቦታ ተቀምጦ ያለ ከገዳሙ ቅርጽ ውስጥ ስለሆነ ማለት ነው። እና እዛም እመቤታችን እንደተገለጸች የሁሉም ቦታቸውን ነገረቻቸው። የጻድቁ አባታችን አቡነ ማኅደረ ክርስቶስ እዚህ ጉና እንደሆነ የአካለ ክርስቶስ የህላዌ ክርስቶስና የከናፈረ ክርስቶስ ደግሞ ዛሬ አምስተያ ተብሎ ከሚጠራው እንደሆነ የመቅደሰ ክርስቶስ ደግሞ የአሁን መቅደሰ ክርስቶስ ደግሞ በዚህ ሰይኮ እንደሆነ የአሁን አካለ ክርስቶስ ደግሞ በጋይንት ውስጥ ዞጋ ከሚባለው ገዳም እንደሆነ ነገራቸው። ቦታቸውን አመላክታቸው በክብር ወደ ሰማይ አረገች። በዛን ጊዜ ወደ ሰማይ ስታርግ እነሱ ያንን ከአምስተያ ገዳም አምስተያ ማለት ከአምስቱ ገዳማት አምስተያው ይሄ ነው። የአምስተያ ስም አምስተያው ከአምስቱ ቅዱሳን ከቆረቆሮስ ገዳም አምስተያው ይሄ ነው የሚለው የአምስተያ ስም የተሰጠው ከአምስቱ ትርጉም የተነሳ ነው። አምስተያው አራተያው እንደሚባለው አምስቱ ቅዱሳን መጥተው ያረፉበት በፊት ምድረ በዳ የነበረ ምንም የሌለው እነዛ ቅዱሳን ህላዌ ክርስቶስና ከናፈረ ክርስቶስ የተመደቡበት ቦታ አምስተያ ተብሎ የተጠራበት በዚህ በአምስቱ ቅዱሳን ተምሳሌት ነውና እንደዛ ሆነው ወደ የቦታቸው ሲጓዙ ሁሉም ወደ የቦታቸው ሲጓዙ ጻድቁ አባታችን አቡነ ማኅደረ ክርስቶስ ግን መልአኩ ቅዱስ ገብርኤል እየመራቸው አምጥቶ እዚህ ጉና ጊዮርጊስ ከሚባለው አምጥቶ አደረሳቸው። ቦታ ይሄ ነው፣ አንተ የፈቀደልህ ቦታ ይሄ ነው። እነሱ ያው ወደ የቦታው ይሄዳሉ። አንተ ይህን እዚህ ላይ እንግዲህ ያስለመድከውን ስራ ብሎ እዛ ላይ አደረሳቸው። እሱ ወደ ሰማይ በክብር አረገ። በዛን ሰዓት እሳቸው ወጥተው ይህን እንደምታዩት ይህን ተራራው እንዳለ ይህን ወጥተው አራት ማዕዘን ባርከው በዚህኛው ያለው ሁሉ አራት ማዕዘን ከባረኩ በኋላ እንደገና ወጥተው ከታች አሁን ገዳሙ ከተቆረቆረበት የመጀመሪያ ከነበረበት ወርደው በ1270 በአፄ ይኩኖ አምላክ
ወርደው ከታች መሰረቱ ማለት ነው። መሰረቱ ገዳሙ ጸላቱ ቅዱስ ጊዮርጊስን አስገብተው ገዳሙን መሰረቱ ማለት ነው። በ1270 በአፄ ይኩኖ አምላክ ይህንን ጉነጉና ዘማኅደረ ክርስቶስ የሚባለውን ነባሩ ገዳም ጥንታዊ ያለውን ያንን ቆረቆሩ። ያን ቆርቁረው ሲኖሩ ጊዜው ሲደርስ ደግሞ ሁሉ ነገር በጊዜው ነውና የሚሆነው በ1350 ደግሞ የእረፍታቸው ቀን እንደደረሰ በመንፈስ ቅዱስ አውቀው ልጆቻቸውን ሰብስበው ያለው ነገር መክረው አስተምረው የተለያየ ነገር አድርገው ማረፊያቸው እንደደረሰ ገዳሙ ደግሞ ለወደፊቱ እንደሚጠፋ ከዛ ደግሞ ቀጣዩ ከተወሰነ ጊዜ ከቆየ በኋላ ደግሞ ዙሮ እንደሚቆረቆር በጣም ዙሮ እንደሚቆረቆር ትንቢት ተናግረው ቃል ኪዳናቸው ተቀብለው ከኢየሱስ ክርስቶስ ማረፊያቸው እንደደረሰ ልጆቻቸው ተናግረው በ1350 ነሐሴ 24 ቀን ልክ ተክለ ሃይማኖት አባታችን ተክለ ሃይማኖት ባረፉበት ሰዓት ማለት ነው። በዛ በ1350 ነሐሴ 24 ቀን ጻድቁ አባታችን አቡነ ማኅደረ ክርስቶስ አረፉ ማለት ነው። እረፍታቸው በዛን ሰዓት ነው ማለት ነው። እና ከዛ ልጆቻቸው እሳቸውን በስነ ስርዓት እንትን ብለው በማህሌት በዝማሬ በምስጋና እያሸበሸቡ ከአባታቸው በመለየታቸው ያው መንፈሳዊ ልቅሶና ሐዘን እያዘኑ አባታቸው ጻድቁ ማኅደረ ክርስቶስ ወደ ቤተ መቅደስ አገቧቸው በክብር ማለት ነው። እና አጽማቸው ወደ ቤተ መቅደስ አገቧቸው። ዛሬ በዛን ሰዓት የተሰራው ቤተ ክርስቲያን ዛሬ አጽማቸው ያለው ጉናጉና ጊዮርጊስ ይባላል። ከቤተ መቅደስ ውስጥ ነው አጽማቸው ያለ። አሁን ቤተ ክርስቲያን ተሰርቶ ከሳቸው ካለበት አጽም ቤተ መቅደስ ውስጥ ነው አጽማቸው ያለ እና ከዛ በኋላ እነሱን ወደ ቤተ መቅደስ እንዳስገቡ እነሱ የአባታቸውን ትምህርት ይዘው ልጆቻቸው ምንናቸውን ቀጠሉ። እዛ ሲኖሩ ደግሞ ጊዜው ሲደርስ ደግሞ እንደዚያው ጊዜው ሲደርስ ያው ፈተና አይጠፋምና በ1519 ደግሞ ግራኝ መሐመድ ተከስቶ መጥቶ ገዳሙን ጉልበር ከሚባለው ላይ 500 መነኮሳት አረደ ማለት ነው። 500 መነኮሳት አረደ። በዛን ሰዓት ጻድቁ ትንቢቱ ተናግረውት ነበረ። በሰማዕትነት እንደሚሞቱ ልጆቻቸው ለእነሱ ነግረዋቸው ነበር። ጻድቁም እንደነገሯቸው ሰዓቱ ሲደርስ 500 መነኮሳት ታረዱ። በዛን ሰዓት እነሱን አርዶ ሲያበቃ እንደገና ቤተክርስቲያኑ አቃጠለው። ቤተክርስቲያኑ ተቃጠለ። ንዋየ ቅዱሳቱ እንዳለ ያው ተቃጠለ። በዛን ሰዓት ያን እንደተቃጠለ ግን በተአምር መንበሩ ጽላቱ እንደያዘ ከአውደ ምሕረቱ ወጥቶ ተገኘ ማለት ነው። ሳይቃጠል ቀርጦ በተአምር ከአውደ ምሕረቱ ላይ ወጥቶ ተገኘ ጽላቱን እንደያዘ። ሌላው ግን ያው በየጫካው ተሰውሮ የነበረ ካልሆነ በስተቀር ሌላው ከቤተ ክርስቲያን ውስጥ የነበረ ቅርስ ሁሉ አብሮ ተቃጠልና በዛ መሰረት ልጆቻቸው እንደዛ ሁነው ሲቀጥሉ በዛን ሰዓት ይህንን ነገር ታረዱ። መነኮሳቱ ሲታረዱ የሚታረዱ ታረዱ፣ የሚሰደዱ ተሰደዱ። በዛን ሰዓት በ1519 ገዳሙ ተፈታ ማለት ነው። በግራኝ መሐመድ ጊዜ መነኮሳቱ እንደታረዱ ገዳሙ ተፈታ። ከዛን ሰዓት ጀምሮ እንደተፈታ ቆየ። በዛ ሰዓት ቆየ። ከዛ ያው ጫካው እንደምታይ ስለሆነ በጣም የተለየ ነው። በዛኛው ያለውም በነባር ያለውም የምታዩትም በጣም ጫካው በጣም የተለየ ነው። ያው ደኑ በጣም የተከበረ ነው። በዛን ሰዓት መንግስት ይሄንን ሰው እንትን እያለ ገዳሙ ለገዳሙ ህልውና ሲባል የጫካውን እንትን እንዳይል እንደ ሀብት ኑሮቱ እንዳያጣ እንትና ማነው ገዳሙ ደግሞ የገዳሙ ቅርስ ህልውናው እንትን እንዳይል ያን እያስጠበቀ ልኑ እንደተከበረ ቀዳሙ እንደተከበረ እንዳለ ቆየ። በህብረተሰቡ ከዛ ሰዓት ይህን እንደተከሰተ በህብረተሰቡ ገዳሙ ከዛ ሰዓት ጀምሮ ቤተ ክርስቲያኑ በህብረተሰቡ እጅ ገባ ማለት ነው። በዓለማዊ በህብረተሰቡ እጅ ገባ። በእነሱ እጅ ጀምሮ በ1519 ጨምሮ እስከ 2014 ጊዜ እስከ 14 ማለት ነው በህብረተሰቡ እጅ ገብቶ ቆየ ማለት ነው። በህብረተሰቡ እጅ ገብቶ ቆየ። ከዛ
በእግዚአብሔር ፈቃድ ጻድቁ በተናገሩት ትንቢት ሰዓቱ ሲደርስ በ2014 ደግሞ ዙሮ ገዳሙ ተቆረቆረ። ገዳሙ በሚቆረቆርበት ሰዓት ማኅበረ መነኮሳት ተሰብስበው ህብረተሰቡን በሚጠይቁበት ሰዓት ህብረተሰቡ ፈቃደኛ ሆኖ ገዳሙ እንዲቆረቆር ፈቃደኛ ሆኖ ያው ነባሩ ገዳም ማለት ነው። ነባሩ ገዳም በህብረተሰቡ እንዳለ ሆኖ ማለት ነው። ነባሩ ገዳም በህብረተሰቡ እንዳለ ሆኖ ከዚሁ ከገዳሙ ላይ እዛው ቃል ኪዳን ውስጥ ካለ እንዳለ ሆኖ ህዝቡን ላለማስቀየም ህዝቡን ላለማስከፋት ተብሎ ብዙ ጊዜ ይዘውት ቆይተው ስለቆዩ ህዝቡን እንዳይከፋ ተብሎ በመስማማት ይህን እንደምታዩት አሁን ይህን አዲስ ገዳም ከቃል ኪዳኑ ጎንና ጎን እዛው ላይ ከነባሩ ገዳም ይህንን ተመሰረተ ማለት ነው። እንግዲህ ይህን አዲስ ገዳም የምታዩት ማለት ነው። ያኛው ህዝቡ እንዳለ ሆኖ ይህኛው አዲስ ገዳም ያው ተመሰረተ። በዛን ሰዓት እንግዲህ ቅድም ያሳየኋችሁ እነዚያን ህዝቡ በመስማማት ማለት ይዞት ከቃጠሎ ተርፎ የነበረውን ቅርስ ቅድም እንዳሳየኋችሁ ያንን ለማኅበረ መነኮሳቱ አበረከቱ። ያንን ያው ተረክበን ገዳሙ ተረክቦ ያው እየተገለገለበት ይገኛልና እንደሚታዩት ገዳሙ የተቆረቆረው ያው በ2014 ነው የተቆረቆረውና እንግዲህ እንደምታዩት ቤተክርስቲያኗ ትንሽ ናት። ቤተክርስቲያኗ ምንም ያው መቀረቢያ እንደተሰራች ጭቃ ናት። በጭቃ ነው የተሰራች። በጣም ጠባብ ናት። አገልግሎት ለመስጠት በጣም ታስቸግራለች። አቅሟን እንትን ናት። በዛን ሰዓት ዝም ብሎ በእንትን ያው ከአቅም በመናስ የተነሳ እንደ ነገር ሆና ስለተሰራች በክረምት እያፈሰሰ በጣም እያስቸገርን ለአገልግሎትም በጣም እየተሰቃየን ያለ ነው። ጭቃ ናት። አገልግሎትም አትቆይም። ያው ገና አሁን 4 ዓመቷ ነው። ቢያንስ ከእንግዲህ በኋላ ምን ያህል እንደምትቆይ የእንጨት ቤት እንትን ስለሚበላ ምስጥ ስለሚበላ ውስጡ አይቆይም። በጣም እየተቸገርን ነው። አሁን ነገ ለምሳሌ ነገ ታኅሳስ ገብርኤል ፀሐይ ስለሆነ ሽግ ስለሌለው ዝናብ ስለማይጥል ቀዳሴ እንትኑ ቆራቢያኖቹ ከውጭ ብዛት ስላለው ስለሚመጣ 4 ማዕዘን ሰው ስለሚመጣ ከውጭ ሁነን የምናቆረው ከቆራቢ ብዛት የተነሳ ማለት ነው። እና ስለ ጠባብ ስለሆነች ያውም በስንት እንዴት ውጭ እንሆናለን እያለ ስለበዛችሁ ነው። ሰው ብዙ ስለሆነ ነው እያልን እያግባባን እያስተማርን ከውጭ በሐምሌ ገብርኤል ሲሆን ግን ወጀብ እየመጣን አሁን እንደምታዩት እቺ የጭቃ ሁና ወጀብ ወዲያና ወደ ዝናቡ ጭቃው ስለሚያጥበው ነው ሲሚንቶ ተገርፋ እንደዚህ ሆነ እንትን የተባለች ቀለም የተቀባች እንጂ ጭቃ ናት። ምን እንትን የላትም። ደካማ ናት ማለት ማቀረኛ ላይንም እየታየ ጉልላት እንኳን ይዋት እንግዲህ ማለት ነው። እንግዲህ እንደሚያው እንኳን የገጠር ዕቃ ቤት እንኳን የማይደረግበት ጉልላት ናት ያላት እንግዲህ ምንም ከመጣት የተነሳ ማለት ነውና በጣም ተዛነብ የላትም። መናንያን እንደምታዩት እንግዲህ ከጥጉ ነው። በክረምት ጸሎት በሚያደርጉበት ሰዓት ጠባብ ስለሆነች ወጀብ ስለሚመታቸው በጣም እየተጨናነቅን በየጫካው ምን እንዳለብሰን በየጫካው መከራ እያየን ነው እንትን የምንለው ማለት ነው። እና ጠባብ ናት። ይህን ደግሞ እንግዲህ በእግዚአብሔር ፈቃድ እንግዲህ በበጎ አድራጊ ሰዓቱ ቢደርስ ሀገራችን ሰላም ቢሆን ከፍ ብሎ ቢሰራልን ያው እንፈቅዳለን ማለት ነው። እንግዲህ እግዚአብሔር እንግዲህ እንዲሰራልን በጣም እንመኛለን ማለት ነው። እና ከዚህ ውጭ ደግሞ ያለው ነገር ገዳሙ ከ15 19 ጀምሮ እስከ 2014 ተፈቶ ስለቆየ እርሻ የሚባል ነገር የለም። ህብረተሰቡ ባላገሩ እንዳለ ፍቅፍቅ አድርጎ ዙሪያዋን ይዛት ባዶ ጫካ ነው ያለ። ዝም ብሎ ማለት ነው ባዶ ጫካ ነው ያለውና ምንም መተዳደሪያ የሚባል ነገር የለው። በቃ ዝም ብሎ በቸርነቱ ነው ያለ ነው ማለት ነው። ግን መተዳደሪያ ነገር ስለሌለ በአሁኑ ሰዓት እንደምታዩት እንኳን ገዳም ለመቆርቆር ቀርቶ ገዳም ለተቆረቆር ለቆዩት እንኳን እንደዚህ ለአዲስ ገዳም ቀርቶ ስር ለሰደዱት ቀደምትነት ያላቸው ሀብት የተሟላ ንብረት ላላቸው እንኳን ኑሮ በጣም ከባድ እንደሆነ ታውቁታላችሁ ማለት ነው። እና ምንም መተዳደሪያ የለም። መናኙ ብዛት አለው። ቢያንስ እስከ 200 አካባቢ ይሆናል መናኙ ያለውና እስከ 200 ይሆናልና ስለዚህ ባለሙያ ያለው ማቴሪያል ስለሌለን ፍየል አሁን ጫካ ቢሆን እርሻ ባይኖረን አቅም ቢኖረን ፍየል እርባታ ይሆናል። ወፍጮም ህብረተሰቡ አካባቢ ብዙ ህብረተሰብ ስላለው የሚያስፈጭ ስላለ ብንገዛ እንትን መለወጥ እንችል ነበረ። ከብት እርባታም ቢሆን ባለሙያው መናኝ ሙያ ያለው መናኝ የተሟላ መናኝ ስላለ ከአቅም ማጠር የተነሳ ያው በጣም እየተቸገርን እንገኛለን። መጠለያ የለ ምን የለ ሁሉ ነገር በጣም ይህንን ሁሉ ከምንም በላይ ደግሞ ሌላውስ መቼም እንግዲህ ቤት ቢጠብ ከአንድ መናኝ
ከአንድ ቤት 4-5 አድርጎ ማስቀመጥ ይቻላል። ችግር የለም። ያ መቼም እንግዲህ ጊዜው ለማውጣት ሲባል መናኝ ለብቻ ቢፈቅድለትም ቀሉ ግን ከችግሩ አንጻር ጋር ከአንድ በዓት 4-5 መናኝ ማስቀመጥ ይቻላል። ግን በጣም አንገብጋቢ ችግር ያለብን ግን የቤተክርስቲያኑ ጥበትና የቀለብ ጉዳይ ነው። ምንም ነገር ስለሌለ ዝም ያቸው ምንም ያው እንግዲህ ስጋ ለባሽ ነን። በ24 ሰዓት አንድ ጊዜ ብንቀምስ እንቅሉ ያን ቢሆን ዞሮ ዞሮ ካለለ ከየት እንደሚመጣ አስቸጋሪ ስለሆነ ያው ከእጅ ወደ አፍ መከራ እያየን እምምኔቷ ወለተ ማርያም በእምምኔቷ በሳቸው ጥረት ሄደው ያመጣሉ። ያችን 1 ኩንታል ማመጡ 2 ኩንታል ማመጡ ያችን ወደው ትፈጫለች። ወዲያው ዳቤ ለ2 ሳምንት ለ2 ሳምንት ለ3 ሳምንት ብትሆን ያቺ ደግሞ ዞሮ ደግሞ ተራርጦ ከፈንጂ በቃ ያው ከእጅ ወደ አፍ እንደሚባለው የዛን ያህል በጣም እየተቸገርን ያለና አሁን መተዳደሪያ እንኳን ቢባል አሁን እንኳን አርድስቱ ምንድነው የሚሰራው ወጥተው የሚገቡበት ምንድነው ቢባል እንኳን ሸማ 2 ሸማዎች አሉ 2 እቃዎች አሉ ማለት ነው። እነሱም እኔን ይሰራ እየተባለ እንትን ስለሌለ ይውላል። በቃ ስጋፋ ይውላል ማለት ነው። ሌላ ስራ ስለሌለ አቅም ከሌለ የስራ ዘርፍ ማብዛት ስለማይቻል ማለት ነው። እነዛን ደግሞ እንደዛ ሆኖ ደግሞ እንግዲህ ምን ስበት እንደተባለ ሁሉ ምን ሲሆን ከምን ላይ ይጨመርበታል እንደተባለ ሁሉ በዛ እንኳ ራሱ ተሰርቶ ራሱ ዛሬ ከሰላም ማጣት የተነሳ ዞሮ መሸጥ አይቻልም። ፎጣው ራሱ ማለት ነው እንግዲህ ከሰላም ማጣት የተነሳ እንኳን ፎጣ ልሸጥ ላይ ተብሎ ፎጣ ይዞ የሚሄድ ቀርጦ በባዶ እጅ እንኳን ሄዶ እንኳን ሰው እንግዲህ በየቦታው በስንት ችግር እየተደረሰበት ባለ በሰላም ባጣበት ሰዓት ስለሆነ ያችን የተሰራችው ፎጣ ቁጭ ላይ አይኗ ማየት ነው ራሱ ማለት ያችን ሽጦ እንኳን ሌላ እንዳይተካ ከሰላም ማጣት በዚህ ሰው ወደዚህ መጥቶ እንዳይገዛን አይመቸውም። ትንሽ ርቀት ስላለው ይዞ እንደሚሄድ ደግሞ ከሰላም ማጣት የተነሳ ዝም ብለን እንደው ቁጭ ብለን ያችን አይን ስናይ ነው የምንውለውና በጣም የቀለብ ችግር አለ። መተዳደሪያ ስለሌለው መተዳደሪያው አሁን ያልኳቸው ሸማዋ ናት ያለችው መተዳደሪያና ይህን ደግሞ እንደምታዩት ብርዱ እያያችሁት ነው እንግዲህ ቦታው ቅዝቃዜው እያያችሁት ነው እንግዲህ የቅዝቃዜው በጣም ደን ስለሚበዛበት እንዳለ ቅዝቃዜ ስላለው ዝም ብሎ ቁርጥምጥምጥምጥም ነው የሚያደርግ እንዳለ በቃ እንኳን እንግዲህ ዛሬ እንግዲህ ዳመና የለ ዝናብ የለ ምን የለ ሙቀት ሰዓት ነበር ዛሬ ማለት ነው። ግን ዛሬ በአሁኑ ሰዓት እንደዚህ ከቀዘቀዘ በክረምቱ ደግሞ መቋቋም አይቻልም። በጣም በክረምቱ ደግሞ ለአንድያው ጭራሽ ሰውነታችን ይህ ፀሐይ የሚወጣው እንደሚታዩት ቢያንስ አሁን 8 ሰዓት ነው እንግዲህ 2 ሰዓት ከምናምን ቢሆን ቢያንስ ለ4:20 ጉዳይ ነው የሚወጣው ተራራው ስለሚይዘው ማለት ነው። እና በጣም ብርድ በጣም መናኝ በጣም ነው የሚቸገር ብርድ በጣም ነው የሚቸገር ማለት ነው። ውርጭ ስላለው ልምላሜ ስላለው በቃ የተናል ስህበት ያመጣል እና በጣም እንትን ይላልና ስለዚህ በጣም ያው ይህንን በዚህ በኩል ነው ያለው በጣም እየተቸገረ ያለ አሁን እንግዲህ መተዳደሪያ ስለሌለው ይሄ ነው ያለና በዚህ እንግዲህ አምላከ ቅዱሳን ሀገራችን ሰላም ቢሆንልን ይህንን የቀለውን ልብስ የለ ምን የለ መጠለያ የለ ምን የለ ሁሉ ነገር ይሄ ነው። መቼም እንግዲህ ያው የተያዘው ያን ተብሎ ነው እንጂ እንግዲህ ያለውን ችግር ሁሉ ቢቀርብ ያው ተነግሮ ስለማያልቅ ብቻ በዚህ መሰረት ይህንን ያለው ችግርና ያንን በእግዚአብሔር ፈቃድ እንግዲህ እርዳታ ቢደረግልን ያው እንመኛለን። በጻድቁ በማይደረግ ክርስቶስና በእግዚአብሔር ስም በመላኩ ቅዱስ ገብርኤል ስም በጎ አድራጎት አቅም ያላቸውን ሁሉ እጃቸውን ለገዳሙ እንዲዘረጉልን ስንል በእግዚአብሔር ስምና በጻድቁ በማይደረግ ስም ክርስቶስን እናሳስባለን። ማስፈልክ ነው ዋው እንደምታዩት ገና ታዩታላችሁ። ኋላ ያለበት ምንጭ ስለሚታዩት በዛ ማዶ ነው ያለ በጣም ርቀት አለው ማለት ነው። ርቀት ሳለው እዛ ድረስ እስኪሄደው አንደኛ ቦታው ገደል ስለሆነ ውሃ የሚቀዱ እናቶች በጣም ይቸገራሉ። እንግዲህ ተንሸራተው ገደል ገብተው አካላቸው የሚያጡም አለ ማለት ነው። እንግዲህ ገደላማ ስለሆነ ስለሚታዩት ስለሄዳችሁ ስለሚታዩት ማለት ነው። እና ያን ተሄዶ እስኪመጣ ድረስ ደግሞ ያለው የጸሎት ሰዓት ያልፋል። እንደገና ምንጭ ነገር ስለሆነች ያቺ ምንጭ እንትን እስክባል ድረስ ሌላ ከዚህ ያለውን ነገር ሌላ የተለመደው የመጽሐፍ ጸሎት ይቀራል ወይም መቁጠሪያ ይቀራል። ስለዚህ በዚህ በጣም ነው የምጨነቁ። ያው እንግዲህ ተራው አንድ ጊዜ እናቶች ቢሄዱ አንድ ጊዜ አባቶች ቢሄዱ የውሃው ርቀት ስላለው በጣም ርቀት ስላለው አንደኛ ገደላማ ነው፣ ሁለተኛ ደግሞ ርቀት ስላለው መቼም እንግዲህ ስጋ ደካማ ለወንድ ስጋ ለባህሪ ደካማ ነው። ከዛ አንጻር ተጉዞ ተሸክሞ ሲመጡ በጣም ድካም ያው ልንደክም ቢወጣም ቀሉ ግን መቼም ያው ርቀት ስላለው ገደላማው ነው በጣም የሚቸገር ርቀቱና ገደላማው በጣም እንደው ስለሚያሰቅቅ ርቀት ስላለው ወደዚህ ተስቦ እንድመጣለን ስንል ያው በእግዚአብሔር ስም
እናሳስባለን ማለት ነው። ያው የውሃ ችግርም አለ። ቅድም እንደነገርኳችሁ እንግዲህ መናኝና የዱር አንበሳ ሰው ከውጭ ሌላ ሲያይ ያው ስለሚፈራ ስለሚደነገጥ ወይ ወደ ጫካው አሁን ያውም ያለው መናን ሁሉ አልመጣም። የሚገርማችሁ ነገር እግዚአብሔር በሚያውቀው ማለት ነው ተደብቆ በዛ ሰው ስለሚፈራ እንደዚህ ያው በጫካ ያለመደ ስለሆነ በዛ እንትን እያለ ያው እሽሽ ላይ የመጣው ነው እንትን ያለ እንጂ ሌላ ሁሉ በየጫካው ነው ተደብቆ ጦርነት ነው። ለምን አልመጣም? መቼም እንደ ቸርነት ተብሎ ነው። እና ስለዚህ ከዚህ አንጻር ነውና የውሃው ርቀት ስላለው ገደላማ ስለሆነ ያንን ተሰው ወደዚህ ብንገባለን ያው እንመኛለን፣ እንጠይቃለን። በዚህ ማለት እና ርቀት አለው በጣም ሲሄዱ እየተንሸራተቱ ገደላማ ስለሆነ ፍርተሞች ስላለ ያለውን ችግር ቅድም ያው ተናገር ያለውና አሁን ችግሩ ብዙ ነው። በቤተ ክርስቲያን እንዳልኩት፣ በቀለብ እጥረት እንዳልኩት፣ በውሃ እጥረት እንዳልኩት፣ በቤት እጥረት እንዳልኩት፣ በልብስም በተለያየ ነገር እጥረት እንዳለ ይህን ሁሉ አብራብቼ ተናገር ያለሁና ይህንን ደግሞ የተናገርኩትን ደግሞ በጎ አድራጊ የተባላችሁ ሁሉ የተዋህዶ ኦርቶዶክስ አማኝ ሁሉ በአገር ውስጥም ያላችሁ በአገር ውጭም ያላችሁ በዓለም በሙሉ ያላችሁ ሁሉ እጃችሁን እንድትዘረጉልን። መቼም ጥሩ መስራት ጥሩ ያስገኛል። ሀብት ንብረታችሁን ይባርክልናል እንጂ የሚጎዳችሁ ነገር ስለሌለ ይህንን እጃችሁ ወደ እኛ ወደ ማህበረ መነኮሳቱ እኛ ባለንበት ለሀገራችን ለተዋህዶ ሃይማኖት ለቤተ ክርስቲያናችን ለሕዝበ ክርስቲያኑ ያው ምንም እንግዲህ ደካሞች ብንሆንም ያው ሁሉም በያለበት ስለ ሀገር መነኩሴ ማለት በገዳም ሆኖ ያገኛትን ብሎ ስለ ዓለም ስለ ሀገርም ስለ ዓለም የሚጸልይ ማለት ስለሆነ ነውና ለሁሉም አምላከ ቅዱሳን በያለበት ሁሉ ክብሩን ጸጋውን ያድሉልን እያልኩኝ እጃችሁ ወደዚህ ወገዳሙ እርዳታ እንድታደርጉልን እጃችሁ እንድትዘረጉልን። ሀብት ንብረት የእግዚአብሔር ነው፣ ሰጪም እግዚአብሔር ነው። እናንተ ደግሞ የእግዚአብሔር እጅ ናችሁ። ተዋህዶ ሃይማኖት ለስጦታ ሀብቱ ንብረቱ የእግዚአብሔር ሆኖ ክርስቲያን ማለት የእግዚአብሔር እጅ ነው። በሰው ላይ አድሮ እግዚአብሔር ይሰጣልና እናንተ ደግሞ ካላችሁ እንድታካፈሉልን ለገዳሙ እርዳታ እንድታደርጉልን እንድታግዙልን ወደ እኛ ፍታችሁ ወደ እኛ እንድትዞሩ የእግዚአብሔር ፈቃድ እንዲጨመርበት እናንተ ፈቃደኛ ሆናችሁ ገዳሙ እንድትኖሩልን ስንል በእግዚአብሔር ስምና በጻድቁ በማኅደረ ክርስቶስ ስም በመልአኩ በቅዱስ ገብርኤል ስም አጥብቀን በክብርና በሰላምታ እንጠይቃለን። እጃችሁ ወደ ገዳሙ እንድትሰነዝሩልን እንድትልኩልንና እርዳታ እንድታደርጉልን እንጠይቃለን። ከዚህ በተረፈ ደግሞ አምላካችን ሀገራችን ኢትዮጵያን ሰላም ያደርግልን። ዓለም በሙሉ የሰላም አምላክ ሰላሙን ይስጥልን። ሁሉ ነገር ከሁሉ ነገር ይሰውርልን። ሰላም አምላክ እግዚአብሔር ነውና ሰላሙን ይስጥልን ስንል እናሳስባለን። አምላክ ቅዱሳን የሰላም አምላክ ሰላሙን ይስጥልን፣ እግዚአብሔር ይስጥልን፣ ክብር ያድልልን። እማሆ የወለተ ማርያም ሳሙኤል እባላለሁ። የራማ ቅዱስ ገብርኤል ዘማኅደረ ክርስቶስ አንድነት ገዳም እናት ነን። የመጠጥ ውሃ ችግር አለብን። ከገዳሙ የ3 ኪሎ ሜትር ርቀት ላይ ትልቅ አቅም ያለው ምንጭ አለ። ከተራራው እግር ስር ነው ያለ ያ ምንጭ። እንደ ጊዜያዊ በሆነ ቱቦ በእንድርድሪት ባህላዊ በሆነ አመጣጥ እየተጠቀምንበት ነው። ግን እሱን ቱቦ እሱን ምንጭ እሱን ውሃም ይሰራልን አግኝተን ወደ ገዳሙ ቢመጣ ቢደርስ ማታችኛው መሬት ደግሞ ለእኛ ቢሆን ቢገዛልን ብዙ ልማት ማልማት እንችላለን ማለት ነው። ውሃው በጣም አቅም ያለው ነው። ጥናት ማስጠንጠነዋል። ፕሮፖዛል ተሰርቶለታል። ከ9 ሚሊዮን ያላነሰ ብር እንደሚጠይቅ ነው ባለሙያው ነገረን። እንግዲህ እናንተ ሕዝበ ክርስቲያኖች በምትችሉት ይህንን ውሃ ገዳሙ ድረስ ብታስመጡልን፣ ለአስፈላጊነቱ ለመስኖ መሆን የሚችል አቅም ያለው ውሃ ስለሆነ ቢመጣልን ያው ብዙ ነገር ይቀርፍልናል። ገዳሙ ላይ እርሻ ስለሌለ የምንቸገረውን ችግር ያ ከዚህ ቢደርስ የበለጠ መተዳደሪያ ሁሉ መሆኑ ይችል ነው። እዚህ ከመጣ ሁለት ኪዳን እባላለሁ። የራማ ቅዱስ ገብርኤል አንድነት ገዳም መጋቢ ነኝ። በተለይ አሁን ለንጽህና መስኖ አልፎ ከሚሆነው ለንጽህና መጠበቂያ ከአባቶች ይልቅ እናቶች በጣም እየተቸገርን እንገኛለን። የወንድ ችግሮችም ስለሚበዙበት እናቶችም ደካሞች አሉ። የእነሱን ልብስ ለማጠብም እንደገና ደግሞ ለብዙ ንጽህና መጠበቂያዋን በተለይ እናቶች ስለሚያስፈልግ ለዚያም እየተቸገርን እንገኛለን። ውሃውም ደግሞ የመጣው በእንድርድር ስለሆነ አሁን ሄደን ለመቅዳትም ሲቀራ እዚህ ሲቋረጥ አውሬ ውሃውን ስለሚዘገው ያንን ስንሄድም
አውሬም እኛም በአንድ ላይ ስለሆነ ከዚያ ከምንጠቀምበት እና በጣም እየተቸገረን እንገኛለን በውሃ እና ህዝበ ክርስቲያኑ ይህንን ተመልክተው ውሃ ቢመጣልን ወደ ገዳሙ በጣም ብዙ እንጠቀማለን ማለት ነው። ውሃውን ሰዓት አይተን ካልሄድን ዘንዶውም ይገኛል፣ ነብሩም ይገኛል፣ ሁሉም ይገኛል። ከእነሱ ጋር ሰዓት ጠብቀን በጋራ የምንጠቀም ሰዓት እያየን ነው። አሁን 7 ሰዓት ላይ ከ6 እስከ 7 ሰዓት ባለው ስንሄድ ያው እነሱ ታሳልፈው ነው የምታገኘው። ስለዚህ ያው እየተጋፋን ከእነሱ እየተጋፋን ነው የምንጠቀም። ያው ዋናው ጫካው ላይ ስለሆነ ያለ ከላይ ስለሆነ ያለ ማለት የእነሱ መኖሪያ ነው ቦታውን ነው። ያው በደንብ ተሰርቶ እዚህ ድረስ ቢመጣለን ውሃው በጣም ቆንጆ ውሃ ነው። እውነት ለመናገር በጣም ምንም አሁን የውሃውን አቅም ሆነ ንጹህነቱን ምንም አይገልጸውም። የአይላንድ ውሃ ምናምን ከሚባለው ሁሉ በላይ ነው። ለምን ስንጠጣው አንድ ቀን ወዳችንም ጮኸ ያውቅ ንጹህና ምርጥ ውሃ ስለሆነ ማለት ነው። ይሄን ሁሉም የሚመሰክርለት ነው። የአገሬው ሰውም ስለ ውሃው ቆንጆነት ይመሰክራሉ። በጣም የተለየ ነው። ጥራቱን ለደህንነቱ በውስጥም በውጭም ያላችሁ ይህን ድምፅ የምትሰሙ ሁሉ ይህን ውሃውን ከገዳሙ ድረስ አምጥታችሁ እንድታመጡልንና ለብዙ አገልግሎት እንድንጠቀምበት ለነጻናም ለመስኖ ሆነ እንድንጠቀምበት በእግዚአብሔር ስም እንጠይቃለን። እንግዲህ የቅዱስ ገብርኤል ወዳጅ የሆናችሁ በሙሉ በውስጥም በውጭ ሀገርም በሀገር ውስጥም የምትኖሩ የመላኩ የቅዱስ ገብርኤል ወዳጆች የሆናችሁ ብዙዎች አላችሁ። ግን እኛ የት እንዳለን እንዴት እንደምንኖር ስለማታውቁ ነው ይመስለኛል። ከዚህ በኋላ አድራሻችንም ሁኔታ ኗኗራችንም እንግዲህ በዚህ ሚዲያ እየተናገርን ነው። የምችሉትን ሁሉ ካጠገባችን ሆናችሁ ደግፉን፣ አግዙን። ስለ ቅዱስ ገብርኤል ስም ጠይቃለን።